حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአሳቢሂ ወመንዋላ ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ጥቅስ ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ብዙ ክርስቲያኖች ወይም ሚኒስትሪ ክርስቲያኖች የሚባሉት ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ይህንን ጥቅስ አድቬንቲዝም የሚጨምር ነው። ይሄ ጥቅስ ለስላሴ ትምህርት ይሆናል ብለው ያስባሉ። እንዲሁም የየሖዋ ምስክሮች፣ ሌሎች ደግሞ ቢሊታሪያን የሚባሉ ደግሞ አብ ከወልድ ጋር እየተነጋገረ ነው ያለው፣ ወልድን ነው እንፍጠር ያለው የሚል ነገር አላቸው። ሌሎቹ ደግሞ አብ ወልድንና መንፈስ ቅዱስን እንፍጠር እያለ እየተነጋገረ ነው ብለው ነው የሚያምኑት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በዕብራይስጡ ቨዩሜር ኤሎሂም ነአሴ አዳም ይላል። ምን አለ? ኤሎሂምም አለ ይላል። ቨዩሜር ማለት አለ ነው። ኤሎሂም ማለት ያው አምላክ ማለት ነው። አምላክም አለ ይላል። ነአሴ አለ አዳም ይላል። አዳምን ወይም ደግሞ አዳምን እንፍጠር አለ ይላል። አሁን እንፍጠር ነአሴ የሚለው ቃል እንፍጠር ዊ ዊል ሜክ መሆን ይችላል። ሌታስ ሜክም መሆን ይችላል። አንዳንድ እንግሊዝኛ ትርጉሞች ዊ ዊል ሜክ ብለው ተርጉሞታል። አይሁዶችም ዊ ዊል ሜክ ብለው ነው ያስቀመጡት። ራሱ ማለት ነው እንፍጠር የሚለውን ራሱ ነው የሚናገረው። ዊ ዊል ሜክ ነው የሚሆነው ብለው ያስቀመጡ አሉ። አይሁዶች አጠቃላይ እንደዛ ነው ያስቀመጡት። አንዳንድ አይሁዶች ደግሞ ሌታስ ሜክ በሚል መቀመጥ አለበት ብለው ይላሉ። እና የእንግሊዝኛ ባይብል ሀብ ላይ ገብታችሁ ብትመለከቱት እዚህ ጋር ነሐሴ የሚለውን እንፍጠር ብለው የተቀመጠውን ቃል ዊ ዊል ሜክ ብለው ያስቀመጡ አሉ። ሌላው ደግሞ ሌታስ ሜክ በሚል ያስቀምጡ አሉ። ይሄ አሳ ማለት ፈጠረ ነው፣ አደረገ ከሚል ግስ የመጣ ነው። አሳ ከሚል ቃል የመጣ ነው። ቨ ማለት ታውቃላችሁ በዕብራይስጥ እና ማለት ነው። ዮድ ማለት ደግሞ እርሱ ማለት ነው። አማር ማለት ደግሞ አለ ነው። ስለዚህ ዩሜር ማለት ምን ማለት ነው? ደበር ከሚለው ጋር ንግግር ቃል ከሚለው ጋር ነው የመጣው ራሱ ማለት ነው። ዩሜር ማለትም አለ የሚለው ቃል ማለት ነው። አለ የሚለው ደበር ንግግር ነው። በንግግር የሚናገረው ነገር ነው ራሱ ማለት ነው። ነአሴ ማለት እንፍጠር ነው። አሴ ማለት ደግሞ አሴ ማለት ልፍጠር ማለት ነው። ልፍጠር በሚልበት ላይ ነው ና የምትለዋ ነገር የገባችው እና ልፍጠር በሚለው ቃል ላይ ቅጥያ ሆና ና ተብላ ተውላጠ ስም የስም ለዋጭ ሆና ስትመጣ ነው ራሱ ተውላጠ ስሙ ወይም ና የሚለው ነገር የስም ልዋጭ ሆና ነው። ኤሎሂም የሚለውን ለውጦ የመጣ ነው ራሱ ኖርማሊ ማለት ነው። ና የምትለዋ ነገር የምታመለክተው ማለት ነው እኛ እንደማለት ነው። ራሱ እኛ እንደማለት ወይም ደግሞ ፈርስት ፐርሰን ላይ የተቀመጠ ፕሉራል ፎርም ነው ማለት ነው። እና ያ ነገር የተቀመጠው ኤሎሂም የሚለውን ቃል ተክቶ ነው። ታስታውሱ እንደሆነ ኤሎሃ አለ መድረሻ ቅጥያው ላይ ኢም ነገር ምትላለች። ኢም ማለት ኤሎሂም ማለት ነው። እና አንድ አምላክ ነው ያለው። ግን የአንድ አምላክ ኢም የምትለዋ ነገር የገባችሁ ባለፈው ጊዜ ስንመለከተው ለምንድን ነው ኢም የምለው የምትገባ? ለአምፕሊቲዩድም መግባት ትችላለች ብለናል። ስለዚህ ኤሎሂም ብሎ እስካለ ድረስ ማለት ልፍጠር አሴ ብሎ የሚናገርበትን እንፍጠር ብሎ ሲናገር ፕሉራል ኦፍ አምፕሊቲዩድን ያሳያል የሚል የመጀመሪያ አይሁዶች አተርጓጎም ይሄኛው ነው የመጀመሪያው ማለት ነው። ናሴ ማለት አሴ ከሚለው አሴ ማለት ልፍጠር ነው። ልፍጠር የምትለዋ ላይ ና የምትለዋ ነገር የገባችው ና የሚለው ነገር የተውላጠ ስሙ የስም ልዋጭ ሆኖ የገባ ነው። ማን የሚለውን ስም ለውጦ ነው? ኤሎሂም የሚለውም ስም ነው። ስለዚህ ኤሎሂም የሚለው ለአንድ ፐርሰን መግባት ከቻለ ወይም ፕሉራል ኦፍ አምፕሊቲዩድ ሆኖ መግባት ከቻለ በተመሳሳይ መልኩ እዚህ ጋር ያለው ነገር ና የሚለው የገባው አሴ በሚለው ማለትም ልፍጠር በሚለው ላይ እንፍጠር ለማለት ሲፈልግ የገባ ቃል ነው ብለው ያምናሉ። ያ ነገር ምን ይባላል? ፕሉራል ኦፍ አምፕሊቲዩድ በሚል ይመጣል ብለው ያምናሉ ማለት ነው። ለምሳሌ አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ያው ሮብዓም ሲናገር ምን አለ? አባት የጫኑብንን ቀንበር አቃልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸው ይላል። እመልስላቸው ዘንድ አማርኛው መልስላቸው ዘንድ ነው የሚለው። እመልስላቸው ለሚለው ናሺብ ነው የሚለው የዕብራይስጡ። ናሺብ ማለት እንመልስላቸው ዘንድ ነው የሚለው። እንመልስላቸው መላሹ እሱ ሆኖ ሳለ ልመልስ በሚል ፋንታ እንመልስ በሚል ነገር ነው ያለው። እመልስላችኋለሁ ቢሆን ኖሮ
አሺብ ነበር የሚሆነው የነበረው። አሺብ ማለት ልመልስ ማለት ነው። ስለዚህ አሺብ በሚለው ላይ መነሻ ቅጥያ ላይ ና የምትለዋ ነገር ስትመጣ ናሺብ ትሆናለች። ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው። ስለዚህ ንጉሱ አንድ ፐርሰን ሆኖ ሳለ በሲንጉላር ፐርሰን ሆኖ ሳለ በግስ መደብ ደረጃ አሺብ እመልስላቸው ዘንድ በሚለው ላይ መነሻ ቅጥያ ላይ ና የምትለዋ ነገር ስትመጣ ምንን ታመለክታለች? በቀጥታ ፕሉራል ኦፍ አምፕሊቲዩድን ታሳያለች ማለት ነው። እንደዚህ አይነት ኤግዛምፕሎች ብዙ አሉ። ራሱ ለምሳሌ ማይ ብዬ ስናገር የእኔ የሚለውን ነገር በዕብራይስጥ ውስጥ ኑ ነው የምንለው። ኑ የሚል ሲገባ የእኛ ነው ራሱ። ስለዚህ እዛ ጋር የሚያመለክተው በመልካችን በምሳሌያችን ነው የሚለው እንጂ በመልኮቻችን በየምሳሌዎቻችን አይደለም። መልክ ምሳሌ የሚለው በነጠላ ነው የመጣው። ስለዚህ ኑ የምትለዋ ነገር መጀመሪያውኑ ኑ ወይም ደግሞ ና የምትለዋ ነገር ኢም የምትለዋን ኤሎሂም የሚለውን ነገር ለማመልከት የመጣ ነው ብሎ ነው የሚያምኑት። ለምሳሌ ኦሪት ዘጸአት ምዕራፍ 32 ቁጥር 4 ላይ ከእጆቻቸው ተቀብሎ በመቅረጫ ቀረጸው አለ። ቀልጦ የተሰራ ጥጃም አደረገዋል። ጥጃው ራሱ ሲንግል የሆነ ኦብጀክት ነው የነበረው። ነገር ግን ዘጸአት ምዕራፍ 32 ቁጥር 23 ላይ እነርሱም ይህ ከግብፅ ምድር ያወጣ ሰው ሙሴ ምን እንደሆነ አናውቅም፣ በፊታችን የሚሄዱ አማልክት ስራልን አሉኛል። ስለዚህ አሁን አማልክት አንደኛ ኤሎሂም የተባለው አምላክ ለሚለው ብዙ ቁጥር ነው። እዚህ ጋር ግን የተሰራው አንድ ጥጃ ነው። አንድ የሆነ አምላክ ነው የሰራላቸው። ነገር ግን ምንድነው እነሱ ያሉት? የሚሄዱ ነው የሚሉት። የሚሄዱ ማለት የላሁ ነው የሚለው። ሀላህ ማለት የሚሄድ ማለት ነው። ለምሳሌ ዘጸአት 31:8 ላይ በፊትህ የሚሄድ እርሱ ያህዌ ነው ተብሎ የተቀመጠበት ቃል ተመሳሳይ ነው። ያህዌ አንድ ፐርሰን ነው። ነገር ግን የሚሄድ ብሎ ነው አማርኛ ላይ ያስቀመጠው። እዚህ ጋር ግን የሚሄዱ ብሎ ነው ያስቀመጡት። ኦሪት ዘጸአት ምዕራፍ 32 ቁጥር 20 ላይ ስትመለከቱ የሰሩትን ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ ሙሴ በውሃውም ላይ በተነው፣ ለእስራኤል ልጆች አጠጣዋል። ሲንጉላር ኦብጀክት ነው። ነገር ግን በግስ መደብ ደረጃ የላሁ ነው የሚለው። የላሁ ማለት የሚሄዱ ማለት ነው። ሀላህ ማለት ደግሞ የሚሄድ ማለት ነው። ስለዚህ የላሁ ማለት ያ ኦብጀክቱ በውስጡ ስላሴን ይዞ አይደለም። ከዛም ባሻገር ደግሞ አንዱ ኦብጀክት ብዙ ኦብጀክት ሆኖ አይደለም። አንድ ጥጃ ነው የተሰራው፣ አንድ ኦብጀክት ነው የተሰራው፣ ሲንጉላር የሆነ ኦብጀክት ነው የተሰራው። ያ ግን ሲንጉላር የነበረው ጥጃ ኤሎሂም አማልክት ተብሏል፣ የሚሄዱ ተብሏል ራሱ ማለት ነው። ይሄንን ነው ራሱ ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ፕሉራል ኦፍ አምፕሊቲዩድን ሊያመለክት ይችላል ነው። ለምን ኢየሱስ ይሄንን ኦፖርቹኒቲ አግኝቶ ነበር። የማቴዎስ ወንጌል ምዕራፍ 19 ቁጥር 4 ላይ እርሱ መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸዋል። የቱ ጋር ነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ምንድነው የሚለው? ኤሎሂምም ሰውን በመልኩ እንደ ምሳሌው ፈጠረ ነው የሚለው። ራሱ ፈጠረ፣ ባራ ፈጠረ። ስለዚህ ፈጠረ አለ እና ይህንን ማቴዎስ 19:4 ላይ የፈጠሩ ሌሎች አካላቶች ቢኖሩ ኖሮ እዚህ ጋር አብን ነጥሎ ቁጭ አያደርግም ነበረ ኢየሱስ። ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸዋል። ማርቆስ ወንጌል ምዕራፍ 10 ቁጥር 6 ላይም እንደዛ ነው። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው በማለት ተናገረ እንጂ ትሪኒቲዎች ፈጠሩ አይልም። አብ ወልድ መንፈስ ቅዱስ ፈጠሩ ብሎ ኢየሱስ አላስተማረም። ይህ እንግዲህ የመጀመሪያው አተረጓጎም አንድ ሲንጉላር ፐርሰን ራሱ አሴ በሚለው ቃል ላይ ና ሲገባ ና የምትለዋ ነገር ምንም ነው የምታመለክተው? ፕሉራል ኦፍ አምፕሊቲዩድን ሊያሳይ ይችላል። ምክንያቱም ብዙ የግራመር እንትኖች አሉ። ና አሴ በሚለው ቃል ና የምትለዋ ነገር ከፊት ለፊት መግባቷ ልክ አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባ የሚባለው ንጉሥ እንደተናገረው ማለት ናሺ ብሎ ነው የተናገረው። አማርኛ ላይ እመልስላቸው ዘንድ ብሎ ነው ያስቀመጡት። እንመልስላቸው መሆን ይችላል ራሱ አሺ በሚለው ቃል ላይ መነሻ ቀጥያ ላይ ና የሚለው ነገር ስለገባ ማለት ነው። ይሄ የመጀመሪያው አተረጓጎም ነው። ስለዚህ የመጀመሪያ አተረጓጎም ይሄ ሲሆን፣ ሁለተኛው አተረጓጎም ደግሞ ያህዌ እየተነጋገረ ያለው ከራሱ ባህሪ ጋር ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያህዌ ኤሎሂምም ሰውን ከምድር አፈር አበጀው አለ። ልብ አድርጉ፣ አበጀው ይላል። ከምንድን ነው ያበጀው ሲባል ከምድር አፈር አበጀው ራሱ ማለት ነው። ምን ማስረጃዎች አሉ ሲባል ኢዮብ ምዕራፍ 33 ቁጥር 6 ላይም እኔ ደግሞ ከጭቃ የተፈጠርኩ ነኝ አለ። ማን የፈጠረው ምናምን ሲባል መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ በምኑ ነው የፈጠረው ለሚለው ይፈታልናል። እጆች ሰሩኝ አበጃጁኝ አለ። ተመልከቱ፣ ያህዌ ሰውን ከምድር አፈር አበጀው አለ። በምንድን ነው ያበጀው ሲባል በእጆቹ ነው ያበጀው። እጆች ሰሩኝ አበጃጁኝ አለ። ስለዚህ አሁን ምንድነው ፈጣሪ
ከራሱ ጋር እየተነጋገረ ነው። ከራሱ ባህሪያ ጋር ከራሱ እጆች ጋር መነጋገር ይችላል። ለምሳሌ መዝሙረ ዳዊት ምዕራፍ 103 ቁጥር 1 ላይ ነፍሴ ሆይ ያህዌን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ እያለ ይናገራል። እንግሊዝኛው ላይ እዩት ከፈለጋችሁ ማለት ነው። ነፍሴ ሆይ ያህዌን ባርኪ፣ አጥንቶቼ ሆይ የተቀደሰ ስሙን ባርኩ። አሁን ባርኩ ብሎ ባርኪና ባርኩ እያለ ያህዌ ማነው ዳዊት እያነጋገረ ያለው ማንን ነው ሲባል የራሱን ባህሪ ነው። ነፍስ የሚባል ከሱ ተለይቶ ለብቻው የተቀመጠ ነገር የለም። አጥንቶች የሚባሉ ደግሞ ከሱ የተለዩ ነገሮች አይደሉም። ከራሱ ጋር ነው። ዳዊት በሁለተኛ መደብ በትእዛዛዊ ግስ የራሱን ነፍስና አጥንት ባርኩ ካለ የራሱ ነፍስ ነፍሴ ወይ ባርኪ፣ አመስግኚ፣ ታመኚ፣ አትርሺ፣ ተመለሺ እያለ ብዙ ቦታ ላይ ይናገራል ዳዊት። ስለዚህ ኤሎሂም ሰውን የሚሰሩበትና የሚያበጅበትን የራሱ እጆችን እንፍጠር ቢል ምን ይደንቃል ብለው ያስቀምጣሉ ማለት። ይሄ እንግዲህ በአይሁዳውያኖች ሁለተኛው አተረጓጎም ነው ራሱ ማለት። ለምን ኦሪት ዘፍጥረት ምዕራፍ 8 ቁጥር 21 ላይ ያህዌም መልካም መዓዛን አሸተተ፣ ያህዌም በልቡ አለ፣ ምድር ዳግመኛ ስለ ሰው አልደረግም፣ ስለ ሰው አላረግም፣ የሰውን ሐሳብ ከታናሽነት ጀምሮ ክፉ ነውና ደግሞ ከዚህ ቀድሞ እንዳደረግኩት ሕያዋን ሁሉ እንደገና አልመታም አለ ይላል። ማን ያለው? ያህዌ ነው ያለው። ለማን ያለው? በልቡ አለ ነው የሚለው። እንግዲህ በልቡ ካለ ለማን ነው ያለ ያለው? ስለዚህ እሱ እያለ ያለው ከራሱ ባህሪ ጋር ራሱ እየተነጋገረ ነው። ለዛ ነው ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራል፣ እንደ ፈቃዱ ምክር ሁሉን የሚሰራል። ከፈቃዱ ምክር ጋር እየተመካከረ እየተነጋገረ የሚሰራ አምላክ ነው እንጂ አብረውት ሌሎች አካላት አብረውት የሚፈጥሩት አሉ የሚል ነገር ዘፍጥረት 1:26 ላይ አናገኝም ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ በቀባኸው በቅዱስ ባሪያ ወይም በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑት ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰበዋል። ጴንጤናዊ ጲላጦስና አሕዛብ ሌሎቹ የተሰበሰቡበት ምክንያት አስቀድመው የወሰኑት አሉ። እነማን ናቸው? እጅህና ሐሳብህ እንዲሆን አስቀድመው የወሰኑት አለ። እጅህና ሐሳብህ አስቀድመው የወሰኑት ሲል ከፈጣሪ ጋር የፈጣሪ እጅና የፈጣሪ ሐሳብ ለብቻቸው ራሳቸውን የቻሉ ፐርሰን ሆነው አይደለም። ነገር ግን እጅህና ሐሳብህ እንዲሆን አስቀድመው የወሰኑት ነገር አለ እያለ ይናገራል። ግን የወሰነው አንድ አምላክ ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አምላክ ከራሱ በራሱ እና በራሱ ባህሪያት ፈጥሯል፣ በእጆቹ ፈጥሯል። ስለዚህ ከእጆቹ ጋር እጆቹን እንፍጠር ማለት ይችላል የሚል ይሄ እንግዲህ የሁለተኛ አተረጓጎም ያለው ነው፣ የአይሁዳኖች አተረጓጎም ነው። ሶስተኛ ከማቴሪያል ጋር ነው እየተነጋገረ ያለው። ኢዮብ ምዕራፍ 33 ቁጥር 6 ላይ እኔ ግን ከጭቃ የተፈጠርኩ ነኝ አለ። ልብ አድርጉ፣ ከምን? ከጭቃ። ኢሳይያስ ምዕራፍ 61 ቁጥር 8 ላይ ደግሞ እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችን የእጅ ሥራ ነን አለ። ጭቃ እንደምትመለከቱት የሁለት ነገር ኮምፖነንት ነው ራሱ የሁለት ነገር የውሃና የአፈር ማለት ነው። ኦሪት ዘፍጥረት 2:7 ላይ ሰውን ከምድር አፈር ምን አለው? አበጀው አለ። ሲያበጀው እንዴት አድርጎ ነው ያበጀው ሲባል ከአፈር ሲያበጀው ሰውን ጭቃ ነው ራሱ። ኖርማሊ ኢዮብ 33:6 ላይ ከጭቃ የተፈጠርኩ ነኝ አለ። ጭቃ ደግሞ ውሃና አፈርን ይዛል ማለት ነው። ውሃና አፈር ደግሞ ፈጣሪ ሲያናግራቸው እናያለን። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ያህዌም ማን ነው? ኤሎሂምም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃስ ታስገኝ፣ ውሃ ታስገኝ እያለ ይናገራል። ማይ ማለት ውሃ ነው። ማይም ማለት ደግሞ በፕሉራል ኦፍ አምፕሊቲዩድ ነው የሚጠቀመው። ታስገኝ ነው የሚለው። ታስገኝ የሚለው የዕብራይስጥ ቃል ያስገኙ ነው የሚለው ራሱ። ይሽራሁ ያስገኙ፣ አስገኝ ከሚለው ነው የመጣው ራሱ። ይሽራሁ ማለት ይሽራሹ ማለት ይቅርታ፣ ይሽራሹ ማለት ምንድነው? ያስገኙ ማለት ነው። ስለዚህ ውሃ ማስገኘት ወይም ደግሞ መስራት የምትችል ነገር እንደሆነ እዚህ ጋር ተጠቅሷል ማለት ነውና እርሱ አዟልና ጸኑ ተፈጠሩም ይላል ራሱ። ስለዚህ ውሃ አስተዋጽኦ አለው። አፈርስ ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ላይ ኤሎሂምም አለ ምድር ወይም አፈር ሕያዋን ፍጥረታትን እንደ ወገኑ ታውጣ። ስለዚህ ውሃ የሚያወጣ ከሆነ ማነው? ምድር እንደ ወገኑ ሕያው ፍጥረታትን ታውጣ ካለ ውሃ ደግሞ ምንም ካለ ውሃ ደግሞ ታስገኝ ካለ ፈጣሪ እንፍጠር ወይም ደግሞ እናድርግ ማለትም ታስታውሱ እንደሆነ የዕብራይስጡ ቃል
አሳ ማለት አደረገ በሚል ቃል ስለሚመጣ ውሃ ሕያዋን ፍጥረታትን ማስገኘት ከቻለች አፈር ወይም ምድር ደግሞ ሕያዋን ፍጥረታትን ማውጣት ከቻለ ከሁለቱ ጋር ፈጣሪ ምን እያለ ነው ያለው? እንፍጠር ወይም እንስራ እናድርግ እያለ ነው ያለው። ለምን? እሱ ለሰው ልጆች አካል አስተዋጽኦ ያደረጉት ውሃና አፈር ናቸው ማለት ነው። ሁለቱ ናቸው ወይም ምድርና ውሃ ናቸው ማለት ነው። ስለዚህ ምን እያደረገ ነው ያለው? እኔ አስተዋጽኦ አድርጋለሁ። ሩህ የሚባል ወይም ሮሃ የሚባለው ነገር መንፈስ የሚባል ነገር እፍልበታለሁ። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ይልና በአፍንጫው ግን የሕይወት ትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ነው የሚለው። ስለዚህ የሰው ልጅ ሕያው እንዲሆን የሚያደርገው ንጥረ ነገር እፍ የተባለበት መንፈሱን ከአምላክ ዘንድ ይመጣል። ስጋ ደግሞ ከአፈር ነው ራሱ። ስጋ ደግሞ የሚባለው ነገር ወይ ከአፈርና ከውሃ ወይም ጭቃ ነው ራሱ ነው ኖርማሊ። ለዛ ነው መጽሐፈ መክብብ ምዕራፍ 2:7 ላይ ምንድነው የሚለው? መንፈስም ወደ ሰጠው ወደ ያህዌ ይመለሳል አለ። አፈርም ወደ አፈር ይመለሳል አለ። ማነው አፈር የተባለው? ስጋ ነው። ስጋ የተሰራው ከምንድነው? ከጭቃ ነው። ስለዚህ እናድርግ እንፍጠር ያለው ከአፈርና ከውሃ ጋር ነው የሚል ሌላ ሁለተኛ ሶስተኛ ትርጉም አለ ማለት ነው። አራተኛ ትርጉም ምንድነው? እንፍጠር ሲል ሌሎች ሰውን ብቻውን ለምሳሌ እንፍጠር ብሎ በሚናገርበት ሰዓት ላይ ለሰማያውያን ለመላእክቶች እየነገራቸው ነው ያለው። እንፍጠር እያለ ያለው እነሱ ይፈጥራሉ ማለት አይደለም። ለምሳሌ ኦሪት ዘፍጥረት ምዕራፍ 2:7 ላይ ሰው ብቻውን መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው የዕብራይስጡ። ኦሪት ዘፍጥረት ምዕራፍ 2:18 ላይ ማለት ነው። እንግሊዝኛውንም ማየት ትችላላችሁ ራሱ ኖርማሊ ማለት አይ ዊል ሜክ ነው የሚለው የሄልፐር ነው የሚለው እና ረዳት እንፍጠርለት ሳይሆን ልፍጠርለት ነው የሚለው የዕብራይስጡ ማለት ነው። አዲሱ መደበኛ ትርጉምም ኦሪት ዘፍጥረት ምዕራፍ 2:18ን አስተካክሎት ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት አበጅለታለሁ ነው የሚለው ራሱ። በ1879 ላይ የታተመው ራሱ እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት በአግባቡ የምትስማማው ልፍጠርለት አለ። የቁም ጽሑፍ የአባሮሜ ትርጉም የሚባለው ልፍጠርለት ብሎ ነው ያስቀመጠው ማለት ነው። የዕብራይስጡ አሴ ነው የሚለው ራሱ ልፍጠር ነው እንጂ እንፍጠር አላለም ማለት ነው። ስለዚህ እንግሊዝኛው ላይ አይ ዊል ሜክ ማለት ነው ራሱ አይ ዊል ሜክ የሚለውን ነገር ና የምትለዋ ስትጨመር ዊ ዊል ሜክ መሆን ይችላል ማለት ነው። ቅድም እንዳየነው ማለት ነው። ታዲያ ልፍጠር የሚለው ነገር ዘፍጥረት 2:18 ላይ ልፍጠር የሚለው ነገር ካለ እንፍጠር የሚለው ከየት መጣ ካልን ግሪክ ሰብስቲቱሽንት የሚባለው ላይ ወይም ኤልኤክስኤክስ የሚባለውና ግዕዙ ላይ እንፍጠር ብሎ ነው ያስቀመጠው ማለት ነው። ወይ ቤሎ እግዚአብሔር ይኮነ ሰናዬ ለእጓለ እመሕያው ይንበር ባህቲቱ ንግበር ነው የሚለው። ንግበር ማለት እንፍጠር ማለት ነው። ለዛ ነው በ1954 የሚባለው የኃይለ ሥላሴ መጽሐፍ ላይ ኦሪት ዘፍጥረት ምዕራፍ 2:18 ላይ የሚመች ረዳት እንፍጠርለት ብሎ ያስቀመጠው ማለት ነው። ያ የመጣው ከየት ነው? ከግሪኩ ቃል ነው ራሱ ፓይሴሜን ከሚለው ቃል ነው። ፓይሴሜን ማለት እንፍጠር ማለት ነው ራሱ ማለት ነው። አሁን እንፍጠር የሚለው ነገር ከየት ነው የመጣው? እነማንን ነው የሚለው ነገር መላእክትን ሊያመለክት ይችላል። ለምሳሌ መጽሐፈ ኩፋሌ ምዕራፍ 4:4 ላይ ኢትዮጵያ ላይ በግዕዙ ያለው ምንድነው? ወይቤሌን እግዚአብሔር ለነ አኮ ሰናይ የሃሉ ብእሲ ባህቲቱ አላ ንግበር ሎቱ ወመራደ ዘከማሁ ወደ እግዚአብሔር አምላክነ እድመተ ላሊሁ ወነመ ይላል ማለት ነው። እግዚአብሔር አምላክነ ማለት እግዚአብሔር አምላካችን ለኛ እንዲያለን ኩፋሌ 4:4 ላይ ተመልከቱት። ፈጣሪያችን እግዚአብሔር ለኛ እንዲያለን አለ። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመች ረዳት እንፍጠርለታል ይላል። ኩፋሌ ምዕራፍ 2:1 ላይ መመልከት ትችላላችሁ። ረጋ ብላችሁ ስለማን ነው የሚያወራው የሚለውን ነገር ማለት ነው። ኩፋሌ ምዕራፍ 2:1 ላይ የፊቱ መልአክ መጣ ወደ ሙሴ። ኩፋሌ 2:4 ላይ አሁንም መጣ። ኩፋሌ 4:1 ላይ መጣ መልአኩ ለሙሴ የፊቱ መልአክ እየተናገረ ይመጣና ሲናገር ምን አለ? መላእክቱን ወክሎ ምን አለ? ፈጣሪያችን እግዚአብሔር ለኛ እንዲህ ያለን አለ። ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለታል። መጽሐፈ ኩፋሌን የሚቀበሉ ሰዎች ኦርቶዶክሶች ናቸው። መጽሐፈ ኩፋሌን የማይቀበሉ ደግሞ ፕሮቴስታንቶች ወይም ሌሎቹም ካሉ ቢያንስ እንኳን ዘፍጥረት 1:26 እና 2:18 ላይ ያለው ፈጣሪ እንፍጠር ያለው ለማን እንደሆነ ኢንፎርሜሽን እያገኙ ነው። ኢንፎርሜሽን ማለት መረጃ እያገኙ ነው። ማስረጃ አድርጎ ባይቀበሉት እንኳን ኤቪደንስ አድርጎ ባይቀበሉት እንኳን መረጃው አለ። ቢያንስ ፍንጭ ነገር አለ። ፍንጩን እንድታውቁት ነው። ለኦርቶዶክስ ግን ምንድን ነው የሚሆነው? የጥቅስ ማስረጃ ነው የሚሆነው። መረጃ ብቻ አይደለም፣ ራሱ ኤቪደንስ መሆን አለበት። ራሱ
ፈጣሪ እንፍጠር እያለ ያለው ከመላእክት ጋር መሆኑ ይህ ጥቅስ በማያሻማ መልኩ ይናገራል። ኤሎሂምም አለ ሲል እኮ ኤሎሂም የሚለውን እናንተ የምትጠቀሙበት ለስላሴ ብላችሁ ነው የምትጠቀሙበት። ስለዚህ ስላሴ ወይም ኤሎሂም አብ ወልድ መንፈስ ቅዱስ የሆነው ኤሎሂም ከማን ጋር ነው እየተነጋገረ ያለው? የግድ ከሱ ውጪ ከሆኑ አካላት ጋር እየተነጋገረ መሆኑን ማስረጃ ሊሆን ይችላል ማለት ነው ራሱ ማለት ነው። ለምሳሌ መላእክት ይፈጥራሉ እንዴ ተብሎ ከተጠየቀ ምንድነው መልሱ? ከዛ በፊት አንዳንድ ነገሮችን እንመልከት። ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 ላይ ያለውን ጁብሊ የሚባለው መጽሐፍ አለ። በእንግሊዝኛ ላይ አለ ራሱ ጁብሊ የሚባለው መጽሐፍ ያው መጽሐፈ ኩፋሌ የሚባለው ነው። የሙት ባህር ጥቅል ውስጥ ከተገኙ መጽሐፍቶች አንደኛው ነው። እዛ ላይ የጁብሊ የሙት ባህር ጥቅል ላይ የተገኘው ላይ ኦሪት ዘፍጥረት ማን ነው ጁብሊ ምዕራፍ 3 ቁጥር 4 ላይ ነው የምታገኙት። እግዚአብሔር አምላክ ለኛ እንዲያለን አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደርሱ ያለ ረዳት እንፍጠርለት የሚለው ኩፋሌ 4:4 ላይ ሳይሆን ያለው ጁብሊ ላይ ሲሆን ደግሞ 3:4 ላይ ነው ያለው። and the Lord said unto us አምላክም እንደዚህ አለ it is not good that man should be alone let us make a helper for him ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት እንፍጠርለት አለን ለኛ። ከዛ the Lord our God caused deep sleep አለ። እንደገና ደግሞ አለ አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት እርሱም ተኛ ነው የሚለው። ማን ነው የሚለው? ጁብሊ ምዕራፍ 3 ቁጥር 4 ላይ ነው የምናገኘው ማለት ነው። እና አምላካችን እያለ የሚያወራው እንትን ላይ የዕብራይስጡ ላይ ደግሞ አሁን ላይ ያለው ዕብራይስጡ ላይ ምንድነው የሚለው? 3:5 ላይ ነው የምታገኙት። እግዚአብሔር ለኛ እንዲህ አለን። ሶስት ናቸው። የሙት ባህር የተገኘው ላይ 3:4 ላይ ነው የምታገኙት። የኢትዮጵያ መጽሐፈ ኩፋሌ ደግሞ 4:4 ላይ ነው የምታገኙት። እንደና ደግሞ የዕብራይስጥ አለ ራሱ የነበረ ራሱ ማለት ነው አፖክሪፋ ብለው የሚያስቀምጡት አለ ጁብሊ የሚባለው እዛ ላይ ደግሞ 3:5 ላይ ነው የምታገኙት። እግዚአብሔር ለኛ እንዲህ አለን አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደርሱ ያለ ረዳት እንፍጠርለት። አምላካችን ያህዌም በእርሱ ላይ እንቅልፍ አመጣበት እርሱም ተኛ ነው የሚለው። ስለዚህ ይህንን ነው የሚያመለክተው። ሌላው ታርገም ይባላል። ዘፍጥረት 1:26ን የተቀመጠው ታርገም ማለት እንደምትመለከቱ ትርጉም ማለት ነው፣ ትራንስሌሽን ማለት ነው። ዕዝራ 7:4 ላይ ማየት ይችላል። በአረማይስጥ ቋንቋ ተተርጉሞ ነበር የሚለውን ተተርጉሞ ለሚለው የገባው ቃል መተርጉማም ማን ነው? መትሩጋም ነው። መትሩጋም ማለት ተተርጉሞ ማለት ነው፣ በግስ መደብ ነው። ይሄ መጽሐፍ የተጻፈው ከ35 እስከ 120 ድህረ ልደት ይኖር የነበረው አኪላስ ወይም አቂላስ ያዘጋጀው ቶራ መሰረት ያደረገ ማብራሪያ ታርገም አኪላስ ወይም ደግሞ አቂላስ ይባላል ማለት ነው። ከ110 ቅድመ ልደት እስከ 10 ድህረ ልደት ይኖር የነበረው ተብሎ በሚገመተው ደግሞ ዮናታን ቤን ኡዚኤል ያዘጋጀው ነቢንም መሰረት ያደረገ ማብራሪያ ደግሞ ታርገም ዮናታን ይባላል ማለት ነው። እንታውቁት ነው። ታርገም ዮናታ ላይ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሲናገር ምን ይላል? ጌታ በፊቱ ለሚያገለግሉት መላእክት ሰውን በመልካችን እንደመሰላችን እንፍጠር አለ ይላል። ጌታ በፊቱ ለሚያገለግሉት መላእክት እነማን ናቸው? በፊቱ የሚያገለግሉት መላእክት ስንል በፊቱ የሚያገለግሉት መላእክት የተባሉት መላእክቶች ናቸው ማለት ነው። ጌታ በፊቱ ለሚያገለግሉ መላእክት ሰውን በመልካችን እንደመሰላችን እንፍጠር አለ ይላል። ታርገም ዮናታንን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ማብራሪያ ማየት ትችላላችሁ ማለት ነው። ኢየሱስ ከመምጣቱ ከ100 ዓመት በፊት የተዘጋጀ ነው ታርገም ዮናታን። ስለዚህ ታርገም ዮናታን ዘፍጥረት 1:26 ላይ ጌታ በፊቱ ለሚያገለግሉ መላእክት ሰውን በመልካችን እንደየመሰላችን እንፍጠር አለ ይላል። ስለዚህ እነዚህ ሰዎች ለኢየሱስ እስኪመጣ ድረስ ኢየሱስም መጥቶ ራሱ ይህን ትምህርት ዘፍጥረት 1:26ን ለስላሴ ብሎ አልተጠቀመበትም። ሐዋርያትም ዘፍጥረት 1:26ን ለስላሴ ነው ብለው አልተጠቀሙበትም። ነገር ግን አይሁዳውያኖች ሲያምኑበት የነበረው ጌታ በፊቱ ለሚያገለግሉ መላእክት ነው ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ብሎ ነው ያስቀመጡት። ስለዚህ መላእክቶች መፍጠር ይችላሉ ወይ ነው ጥያቄው። አሁን እንፍጠር ሲል መፍጠር ይችላሉ ወይ ነው። ይህንን ለመረዳት ምንድነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ያለው ጥቅስ እዩት። የአምላክ እርሻ ናችሁ፣ የአምላክ ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና አለ። ተመልከቱ፣ አዲስ ሰው የሚባለው አዲስ ፍጥረት የሚባለው ነገር ሲፈጠር አብረን የምንሰራ እኛ ነን ሲል ጳውሎስ አዲስ ፍጥረት አድርጎ ይሰራል ወይ ነው ጥያቄው። አይ አስተዋጽኦ ያደርጋል ከሆነ እንግዲያውስ በተመሳሳይ መልኩ መላእክቶችም ምናልባት ውሃ ሊያቀብሉ ይችላሉ፣ አፈር ሊያቀብሉ ይችላሉ። ከዛ አንጻር መታየት ይችላል ነው። ኤፌሶን ምዕራፍ 2 ቁጥር 1 ላይ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለአምላክ መኖሪያ ለመሆን በመንፈስ አብራችሁ ትሰራላችኋል። የሚሰራው ማን ነው? አምላክ ነው። በምንድን ነው የሚሰራው? በመንፈስ ነው የሚሰራው። ግን ብቻውን ነው የሚሰራው? ከእርሱ ጋር አብረን የምንሰራ ነንና አለ ጳውሎስ። ስለዚህ
አዲሱ ሰው የሚባለው ነገር የሚፈጠረው የሚሰራው አብረውት የሚሰሩት ሰዎች ካሉ ሐዋርያቶች ካሉ አሮጌው ሰው የሚባለው አዳም ደግሞ መጀመሪያ ሲፈጠር መላእክት አብረው ሰሩ ቢባል ምንም ችግር አልነበረው እንደ ባይብሉ ወይ። ነገር ግን ምንድነው ዋናው ነገር እንፍጠር ያለው በአይሁዳውያኖች እንፍጠር ያለው ስለሚፈጥሩ አይደለም። ራሱ ለምሳሌ ፕሮቴስታንት ነው ይሄ ሚካኤል አይዘር የሚባል አንድ ሰው አለ ዛንሲን ሪሊም በሚብለው መጽሐፉ ላይ ፔጅ 39 እና 40 ላይ ሲናገር የሰጠው ኤግዛምፕል አለ። ለምሳሌ እኔ ሰው ጋበዝኩኝ አለ። ሰው ጋብዝና ከዛ በኋላ መጨረሻ ላይ ልንወጣ ስንል እንክፈል አልኩኛል። ከዛ ሄጄ ቢሉን እኔ ከፈልኩኝ። ለምንድን ነው እንክፈል ያልኳቸው? እየነገርኳቸው ነው ያለሁት። እንክፈል ያልኩት ለማን ነው ካልኩኝ ፒዛ ለጋበዝኳቸው ሰዎች ነው እንክፈል ያልኩት። ነገር ግን እነሱ ከፋዮች አይደሉም። ለልክ እንደዛ በተመሳሳይም ፈጣሪ ለመላእክት እንፍጠር አላቸው እንጂ በኋላ ላይ የሚፈጥረው እሱ ነው። እንፍጠር እያለ እየነገራቸው ነው ያለው። እንፍጠር በሚለው ውስጥ የእነሱ ፈጣሪነት ይካተታል ማለት አይደለም። ልክ ፒዛውን እኔ ጋብዣቸው ከጨረስኩኝ በኋላ ልንውጣ ስንል በሉ እንክፈልና እንውጣ አልኩኝ። ሄጄ ግን ቢሉን የከፈልኩት እኔ ነኝ። ከፋዩ እኔ ነኝ፣ እነሱ ከፋዮች አይደሉም፣ ተጋባዦች ናቸው። ነገር ግን እንክፈል እያልኩኝ እየተናገርኩኝ ነው ያለሁት። በተመሳሳይም ፈጣሪ ለፍጡራን ለመላእክት እንፍጠር ያላቸው እንደሚፈጠር ለመናገር ፈልጎ እንጂ እነሱም መፍጠር ውስጥ የሚካተቱበት ነገር አይደለም ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ን ቁርአን ምን ይናገራል የሚለውን ጥያቄ መጠየቅ አለብን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን ሊፈጠር ሲል ለመላእክት ያላቸው ምንድን ነው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውሳል። አላህ ለመላእክት ምንድነው ያለው? እኔ በምድር ላይ ምትክ አድራጊ ነኝ አለ። እንዴት ነው ሌላ ቦታ ላይ ያለው ደግሞ ቁርአን ላይ ታስታውሱ እንደሆነ ምን አይነት አነጋገር አለው? አምላካችን አላህ ሙሉ ንግግሩን አይደለም የሚናገረው። ሙሉ ለመላእክት ወይ ደግሞ ለሆነ ነገር የተነጋገሩበት አለ። ግማሹን ይወስድና በአንድ ሱራ ላይ ይናገርና የቀረውን ደግሞ ሌላ ሱራ ላይ ደግሞ ያብራራል። በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ምን አለ? ጌታ ለመላእክት እኔ ሰውን ከጭቃ ፈጥራለሁ ባለ ጊዜ ያስታውሳል። እኔ በምድር ላይ ምትክን አድራጊ ነኝ፣ እኔ ሰውን ከጭቃ ፈጥራለሁ ነው ያለው የነበረው ሙሉ ንግግሩ። ነገር ግን አምላካችን አላህ ለሁለት ይከፍለውና አንድ ቦታ ላይ ይናገርና አንጠልጥሎ ያስቀምጠውና ሌላ ሱራ ላይ ደግሞ ያብራራዋል ማለት ነው። ስለዚህ አምላካችን አላህ ለመላእክት ምንድነው ያላቸው ሲባል እኔ በምድር ላይ ምትክን አድራጊ ነኝ፣ እኔ ሰውን ከጭቃ እፈጥራለሁ ነው ያላቸው ማለት ነው። ስለዚህ ለመላእክት ያላቸው ሰውን እፈጥራለሁ ነው እንጂ ያላቸው እንፍጠር አላላቸው ማለት ነው። ምናልባት እንፍጠር የሚለው ነገር እፈጥራለሁ በሚል ነገር መምጣት ይችላል ራሱ። ምክንያቱም ና የምትለዋ ነገር መነሻ ቅጥያውን አሁና አምፕሊቲዩድን ለማሳየት ይመጣል ማለት ለዛን ዘፍጥረት 2:18 ላይ ልፍጠር የሚለውን የግሪክ ሰብትጀንት ላይ በአምፕሊቲዩድ እንፍጠር በሚለው ላይ ያስቀምጡት የቻሉት ማለት ነው አይሁዲያኖቹ ማለት ነው። ከክርስቶስ በፊት በ280 ኤዲ ላይ የነበሩት ማነው ቢሲ ላይ የነበሩት አይሁዲያኖች ግሪክ ውስጥ የነበሩ አይሁዲያኖች ሲተረጉሙት ከዕብራይስጥ ወደ ግሪክ ሲተረጉሙት ልፍጠር የሚለውን እንፍጠር ብለው አስቀምጠውታል ማለት ነውና ከዛ አንፃር ነው ቁርአን ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ መጽሐፍን ከበፊቱ ያለው መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ነው ይላል። ተመልከቱ ማለት ነው። ቁርአን ካላህ ዘንድ የነበረውን ነገር ያረጋግጣል። ከዛ በኋላ ደግሞ ላዩ ላይ ደግሞ የጨመሩትን በላዩ ላይ ምን ያደርጋል? ሙሰዲቃን ብቻ ሳይሆን ሙሃይሚንም ነው ማለት ነው። አራሚ ነው፣ ኮሬክተር ነው፣ ሱፐርቫይዘር ነው፣ ተቆጣጣሪ ነው ማለት ነው። ራሱ ኮሬክት ያደርገዋል ማለት ነው። ስለዚህ ዘፍጥረት 1:26ን እኛ ሙስሊሞች የምንረዳው በሱረቱ በቀራ ምዕራፍ 2 ቁጥር 30 እና በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ባለው ጥቅስ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ግን ለስላሴ ትምህርት ከሚጠቀሱ ተወዳጅ ጥቅሶች አንደኛው ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ለስላሴ ትምህርት ድምዳሜ ላይ ምንም የሚያደርሰው ነገር የለም። ስለዚህ ኦሪት ዘፍጥረት 1:26 እና ኦሪት ዘፍጥረት 2:18 ላይ ያሉ ጥቅሶች እንፍጠር እያለ ያለው ለመላእክት ነው የሚል አተረጓጎም አለ እንዳየነው የመጨረሻው። እንደገና ደግሞ እንፍጠር የሚለው ደግሞ ከራሱ ባህሪያት ጋር ነው። እንደገና ደግሞ እንፍጠር የሚለው ደግሞ በአምፕሊቲዩድ እየተናገረ ነው ያለው። እንፍጠር እያለ እየተናገረ ያለው ከውሃና ከአፈር ጋር ነው። አስተዋጽኦ ስላላቸው ማለት በሰው አካል ላይ ለመሰራት አስተዋጽኦ ስላለ በተረፈ ለስላሴ እግዚአብሔር ለወልድና ለመንፈስ ቅዱስ እንፍጠር አላቸው የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አናገኝም። 16 ላይ ገብታችሁ ይዩት ከፈለጋችሁ። ኢቭን 80 አሃዱ ላይ የሚባለው ላይ ራሱ ቀለሜንጦስ የሚባለው መጽሐፍ ላይ እግዚአብሔር አብ ለወልድና ለመንፈስ ቅዱስ እንፍጠር አላቸው የሚለው ቀለሜንጦስ የእንግሊዝኛው ላይና የግሪከኛው ላይ አናገኘውም። ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆን በላይ ጨመረችው ነገር ነው ኖርማሊ ማለት ነው። አናገኝም። ራሱ ክሌመንት የሚለውን መጽሐፍ የሮሙን ክሌመንት የጻፈው መጽሐፍ ይዩት እንግሊዝኛውን ከፈለጋችሁ።
እንግዲህ ከኛውን ከፈለጋችሁት ራሱ እግዚአብሔር አብ ለወልድና ለመንፈስ ቅዱስ እንፍጠር አለ ምናምን ነገር አይልም። ራሱ ኖርማሊ እንደዛ አይነት ነገር የለው። ጭማሪ ነው ሆን ተብሎ ኢትዮጵያ ውስጥ ልክ እንደ የስላሴ የሚለውን ነገር ስላሴ የሚለው ቃል የለም፣ ግዕዙ ላይ የለም። ግን ሆን ብለው ጨምረውታል። ራሱ ኖርማሊ ጨምረውታል ስላሴ ስላሴ የሚለው በኋላ ላይ ደግሞ አወጡት ተመልሰው ማለት ነው። በሁለተኛው እትም ላይ አወጡት ራሱ ሰማንያዱ ላይ ማለት ልክ እንደዛ ማለት ነው። ሰማንያዱ ላይ የተጨመሩ ነገሮች ናቸው። ቀለሜንጦስ የሚባለው የአዲስ ኪዳን ቀኖና ከሚባሉት ውስጥ ከ36 ውስጥ አንደኛው የሮሙ ክሌመንት የሚባለው ቀለሜንጦስ የሚባለው ላይ አላለውም እንደዛ ሆን ተብሎ ፎርጅድ ነው ራሱ ኖርማሊ ማለት ነው። እና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እና ኦሪት ዘፍጥረት 2:18 ነው ዛሬ ያየ ነው። ኢንሻአላህ ይሄ ጥቅስ ለእንትን መሆን አይችልም፣ ለስላሴ መሆን አይችልም። እግዚአብሔር ወይም ኤሎሂም የሚባለው አብን ወልድን መንፈስ ቅዱስን ያመለክታል ካላችሁ ኤሎሂም እየተነጋገረ ያለው ለማን ነው? ለሌሎች ኤሎሂሞች ነው አይደለም። ኤሎሂም የሚለው ነገር የሚናገረው ነገር አንደኛ ፕሉራል ኦፍ አምፕሊቲዩድ ነው። ሁለተኛ ነገር ደግሞ እሱ ደግሞ እንፍጠር ሲል ደግሞ ዊ ዊል ሜክ መሆን ይችላል፣ ልፍጠርም ማለት ይችላል። እና አጠቃላይ ስንደመድም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ኦሪት ዘፍጥረት 2:18 ላይ ያለው ለስላሴ ትምህርት ቴዎሎጂን ቴዎሎጃይዝ ለማድረግ የስላሴን ቀመር ለመቀመር አይሆንም ማለት ነው። ኢንሻአላህ በቀጣይ ጊዜ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያለው ከኛ አንዳንዱ ሆነ እያለ ሲል ምን ማለት ነው? እኛ ሲል ምን ማለት ነው? ከኛ አንዳንዱ ሆነ ሲል ምን ማለት ነው? ይህስ ጥቅስ ራሱ ለስላሴ ትምህርት ድምዳሜ ላይ ያደርሳል ወይ የሚለውን ነገር ጠቅልል አድርገን ኢንሻአላህ እናያለን ማለት ነው። ለዛሬ በዚህ ብቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።